በስተመጨረሻም ጽጌረዳን ከፈተና ውጪ አደረጓት። እንግዲህ ፌቨንና ነብዩ እንግዲህ ይህንን ነገር ያደረጉት እንደምታስታውሱት ጽጌሬዳ በጣም ጎበዝ ተማሪ ናት። በጣም ጎበዝ ተማሪ ናት እና እንግዲህ እናቷም የሰው ቤት ሰራተኛ ናት ማለት ነው። እሷም አብራ ከእናቷ ጋር እዛው አንድ ላይ እየተማረች እንግዲህ እናቷን እያገዘች እዛ ተቀጥራ ከእናቷ ጋር አብራ እየሰራች ነበረ እና እንግዲህ የሰው ቤት ሰራተኛ ሆና በጣም ጎበዝ ተማሪ ናት። በትርፍ ጊዜዋ ደግሞ እንግዲህ ከነ ተመላላሽ እየሰራች አጠቃላይ ሳይሆን እናቷን ማገዝ ስላለባት እንግዲህ የዩኒቨርሲቲ ፈተና ውጤት መጥቶላት እንግዲህ ዩኒቨርሲቲ ገብታለች። በጣም በሚገርም ሁኔታ እንግዲህ ፌቨን ግን ከዩኒቨርሲቲ ጭራሽም አልገባችም፣ ውጤትም ሳይመጣላት ቀረ ማለት ነው። እንግዲህ በጣም ጎበዝ ተማሪ ስለሆነች ጽጌሬዳን እንግዲህ የፌቨን እናት ትምህርቷን ልታሰናክላት እያሰበች ነው። እንግዲህ የማይሆን ሰው ልትድራት ማለት ነው። ባለ ሀብት ልትድራት እና ከትምህርቷን ለማፈናቀል ነው ማለት ነው ይህን ነገር የምታደርገው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ጽጌሬዳ ድራማን ይዤላችሁ ቀርብ ያለው እንግዲህ በባለፈው ክፍል እንደምታስታውሱት ጽጌሬዳ ክላስ ገብታ እንግዲህ ፌቨን የፈተና ውጤቷን ቀይራባታለች ማለት ነው። የሰራችውን አሳይመንት ቀይራ እንግዲህ ሌላ አድርጋለች። እንግዲህ ስሟን ያው ራሷ ማንም ይቀይረብኛል ብላ ስላላሰበች እንግዲህ ሰርታ ሰጥታለች ማለት ነው። የሰራችው ፈተና ውጤት ግን የእሷን ሳይሆን የነብዩን ነበር ማለት ነው የሰራችለት እና በሚገርም ሁኔታ ከፌቨንና ነብዩ ተነጋግረው ነበረ እና በቃ ከዚህ ከትምህርት እንግዲህ ነብዩ ማለት ጽጌሬዳን ይፈልጋታል። እነሱ ቤት ተቀጥራ ተመላላሽ እየሰራች ነበረ እና እንግዲህ በዛ ምክንያት እንግዲህ በቃ ለምንድነው እንደዚህ በዚህ በትንሽ ብር ተቀጥረሽ ምትሰሪ? እኔ ብዙ ብር ሰጥሻለሁ፣ ምኝታ ቤቴ ለአንቺም ክፍት ነው ይላታል። በፈለግሽበት ሰዓት መምጣት ትችያለሽ ይላታል ማለት ነው ነብዩ። ትማንተ ቆሻሻ ነህ፣ እሺ እንዴት እኔ እንደዚህ ታስበኛለህ? እኔ ተራ ሴት አይደለሁም እሺ ብላ እንግዲህ በጥፊ መትታው ትምህርት ቤት እንደዛ መትታው። በቃ እሱ ደግሞ ተንኮል እያሴረባት ነበረ። መኮንን ደግሞ ያውቃል ማለት ነው። መኮንን እንግዲህ ለምንድን ነው እንደዚህ የምታደርግ? በእርግጥ በሴት ልጅ መናቅ በጣም ከባድ ቢሆንም ግን እንዴት ከትምህርት ገበታዋ ለምን ታፈናቅላታለህ? እንዴት እንደዚህ ታደርጋለህ? ይላል እንግዲህ በቃ ከፌቨን ጋር ተነጋገሩና አሁን በጣም ጎበዝ፣ አንቺ በጣም ጥሩ ስራ ነው የሰራሽው ይላታል ማለት ነው ፌቨንን። ፌቨን ደግሞ እንግዲህ ነብዩን ትወደዋለች። ቆይ ግን ነብዩ እኔ እናንተ ቆይ ምንና ምኖች ነን አለ ማለት ነው። እሱ የሚወዳት ጽጌሬዳን ነው። እሷ ደግሞ ፌቨን ደግሞ ነብዩን ትወደዋለች ማለት ነው። እና ለዛ ብላ ነው እና በትምህርትም እዛ እነሱ ቤት እሷ ሰራተኛ ሆና እንዴት ትበልጥሻለች ብላ እንግዲህ እናቷ በጣም ነው ያበደችው፣ ፈተና ውጤት ስላላመጣች ማለት ነው። በጣም ነው የተናደደችው። ዩኒቨርሲቲ ስላልገባች ልጇ ነይ ብላ እንግዲህ ዘርፌን ነይ አለቻት ማለት ነው። እንግዲህ ዘርፌ ማለት እንግዲህ የጽጌሬዳ እናት ናት። ነይ ብላ ቆይ ግን ዛሬ ዩኒቨርሲቲ ውጤት እንደተለቀቀ አይተሻል አለቻት። አይቻለሁ። እና እሺ ጽጌሬዳ ስንት አመጣሽ? 598 አምጥቻለሁ ትላታለች ማለት ነው። እና ደስ አለሽ አለቻት። አዎ በጣም ደስ ብሎኛል፣ ስላለፍኩኝ በጣም ደስ ብሎኛል እትዬ አለቻት ማለት ነው። አይ ደስ ያለሽ ስላለፍሽ ሳይሆን የእኔ ልጅ ከፈተና ውጪ ስለሆነች ነው እንደዚህ ያደረግሽው ትላታለች ማለት ነው። እንደዚህ ደስ ያለሽ ልጄ ከፈተና ውጪ ስለሆነች ነው ትላታለች። አረ እትዬ አይደለም አለች። እንግዲህ ዘርፌን አሳምና አውቃ እንግዲህ ባለሀብት ለመዳር ነው እንግዲህ ሀሳቧ አውቃ ማለት ነው። ህይወቷ ከትምህርት ገበታዋ እንድትፈነቃቀልና በቃ ማይረባ ህይወት እንዲኖራት ነው እንግዲህ የፌቨን እናት የምታደርገው ማለት ነው። እንግዲህ ዘርፌ ደግሞ ከዚህ ቤት እንዳላስወጣሽ በቃ በእርግጥ እኔ ልጄ ትምህርቷ እንድትማረልኝ ትምህርቷ እንድትጨርስ ነው የምፈልግ ብትልም አይሆንም። አንቺ ይሄው በልጅነትሽ እሷን ወልደሽ አይደል እንዴ እንደዚህ ህይወትሽ መስቀልቅል ያለው የሰው ቤት ገረድ የሆንሽው። ስለዚህ ለምን እሷ እንዲያልፍላት አታደርጊም? አሳምኛት ብላ እንግዲህ ፌቨንን እንደዚህ ብላታለች ማለት ነው። እንግዲህ ጽጌሬዳን ደግሞ ጠራቻትና ይኸውልሽ እናትሽ የምትለውን በሞላ አድርጊ። እናትሽ ከዚህ በፊት ራሷን ልታጠፋ ነበረ በአንቺ ምክንያት እና ይህንን ሚስጥራችን ደግሞ ማንም ማወቅ የለበትም። ስለዚህ
በቃ እናትሽ የምትልሽን ነገር ካላደረግሽ እናትሽ ህይወቷን ታጠፋለች። ራሷን ለማጥፋት ከአንድም 2 ጊዜ ነው ሙከራ ያደረገችው። ስለዚህ እናትሽ የምትልሽን ነገር በሞላ አድርጊ ትላታለች ማለት ነው። የፌቨን እናት አውቃ ነው እንግዲህ ይህን ሁሉ ተንኮል የምትሰራው። እንግዲህ ዮሐንስ ደግሞ እንግዲህ ይወዳታል። አውቀው እንግዲህ ከዮሐንስ ጋር እናቷ ሌላ ፍቅረኛ እንደያዘች ነገር እየሰራች እንግዲህ ስልኳን ወስዳ ለወንድ ታስደውልባታለች ማለት ነው። ፌቨን ለወንድ እያስደውለች እንግዲህ እናቷ በቃ ልጅሽ እኮ ባለጌ ናት፣ ልጅሽ እኮ በቃ ትምህርት እየተማረች አይደለም። እኔ ልጄን ይኸውልሽ በ10 እጣቴ እፈርምላታለሁ። ልጄ በጣም ጀግና ናት። ልጄ እንዲህ አይነት ነገር የለባትም። ከትምህርቷ ውጭ ሌላ ነገር እንደማታደርግ እኔ በጣም እርግጠኛ ነኝ ትላታለች ማለት ነው ለፌቨን። ፌቨን ደግሞ ተናደደች። ምክንያቱም ታውቃለች እሷ ጎበዝ እንደሆነች ሁሉን ነገር እሷ ሰነፍ ስለሆነች እንድትቀደም አትፈልግም ማለት ነው። ዩኒቨርሲቲ እንድትገባ አትፈልግም ነበር። እንግዲህ ጎበዝ ስለሆነች ገባች። ፋይናል ፈተና በሚፈተኑበት ሰዓት የግድ አይዲ መታወቂያ ያስፈልግ ነበረ ማለት ነው። እንግዲህ ነብዩ ምንድነው ያደረገው? የነብዩ አባት ለራሱ ይፈልጋት ነበረ ማለት ነው። ምንድነው ያደረገ ነብዩ? ተመካከሩና ከፌቨን ጋር ማለት ነው ከዚህ በኋላ አንቺ ይህንን ጠዋት ከሰረቅሻት ፈተና ውጤቱን ከሰረቅሽ ከቀየርሽባት ድጋሚ ያንን ስትሰርቂያት ካየችሽ ልትጠራጥር ትችላለች። ስለዚህ ማድረግ ያለብን እኛ ቤት ስትመጣ ልትሰራ ስትመጣ ሻንጣዋን ኪችን ስለምታስቀምጠው እኔ ሂጄ አይዲዋን ሰርቅባታለሁ አለችው ማለት ነው አላት ማለት ነው። እሺ ብለው ተስማምተው እንግዲህ ልክ እሷ ለአባቱ ምሳ ስታቀርብለት እንግዲህ ምሳ እያቀረበች እያለ ምንድነው ያደረገው ሄዶ መታወቂያዋን አይዲ ካርዷን ወሰደባት ማለት ነው የጽጌረዳ እና በር ላይ ስትገባ ዘበኛው መታወቂያ ይላታል። ያው ያለ መታወቂያ መግባት አይቻልም። እና ከዛ ወይኔ ብትፈልግ በቃ አጣችሁ ማለት ነው። በጣም በቃ አለቀሰች፣ ር ያለች እንደ እብድ አደረጋት ማለት ነው። እና ብቻዋን እያወራች አስፋልት ለአስፋልት ትፈልጋለች ማለት ነው። እንግዲህ መኮንን መጣ። መኮንን ሲመጣ ቆይ ምን ሆነሽ ነው ጽጌረዳ? ምንድነው ብቻሽን እያወራሽ እኮ ነው፣ እንደ እብድ እያወራሽ እኮ ነው ይላታል። አይቶኝ እባክህ አይዲ ካርድ የለም፣ በቃ መግባት አልችልም። ይህን ፈተና ካልተፈተንኩኝ እኮ በቃ ልጫሩላ እችላለሁ፣ በቃ አለቀልኝ ማለት ነው፣ ህይወት የተበላሸ ማለት ነው ብላ እንግዲህ በጣም ስቅስቅ ብላ ታለቅሳለች። ጽጌረዳ እንግዲህ ትዝ አለው ማለት ነው፣ መኮንን ትዝ አለው። ያው ከነብዩ ጋር ሲያወራ ነብዩ እኔ ቆይ እሰራላታለሁ፣ ከዚህ ትምህርት ቤት እንድትባረር ነው ማደርጋት፣ ትምህርቷን እንድታቆም ነው ማደርጋት። ምክንያቱም ከዚህ በፊት በጥፊ መትተዋለች፣ ነይ ከኔ ጋር ሲላት ማለት ነው በጥፊ መትተዋለች። እኔ ትምህርቴን እንጂ የምፈልገው እንደዚህ ህይወቴን ላበላሽ አይደለም። በዚህ በአጭር እድሜ ትምህርቴን መማር ነው የምፈልገው። በዚህ እድሜ ምንም አይነት የወንድ ፍቅረኛም ሆነ ምንም እንዲኖረኝ አልፈልግም። ስለዚህ አንተ ደግሞ አስተሳሰብ የወረደው ነው ብላ ተጣልተዋለች ማለት ነው። እና ቂም ይዞባታል እሺ ስላላለችው ማለት ነው። እንግዲህ ዮሐንስ ደግሞ በጣም የተባረከ ልጅ ነው። በጣም ምስኪን ነው። ይረዳታል። ሁሉን ነገር ስትነግረው ያዳምጣታል። እና እያለቀሰች ሲያገኛት እንግዲህ ለእናቴ ይኸውልህ እኔ እናንተ ጓደኛሞች እንደሆንን እናቴ ሰምታለች። ለምን እንደሆን አላውቅም። ምክንያቱም የሆነ ሰው ስልክ እየደወለ በእናቴ ስልክ እየደወለ እንትን እያደረገ ነው፣ ፍቅረኛ ይዛለች እንደዚህ እያለ እየነገራት ነው። ፌቨን በእርግጥ ፌቨን ልታደርግ ትችላለች ብዬ ተጠራጥሬ ነበር። በጣም ከልጅነት ጀምሮ ከእነሱ ጋር ስላደግኩኝ ይህንን ነገር ታደርጋለች ብዬ ተጠራጥሬ ነበር። ነገር ግን አሁን እሷ ደህና ሆናለች፣ እሷ ላትሆን ትችላለች አለች። ምክንያቱም እሷ ጋር አሁን አውቃ ሰው በትክክለኛ ሰው መስላ እየታየቻት ነው ማለት ነው። እና ስለዚህ ማን ሊሆን ይችላል? መቼም የጊዜ ጉዳይ ነው እንጂ መድረሴ አይቀርም፣ እደርስበታለሁ አለችው ማለት ነው ለዮሐንስ ስትነግረው። እንግዲህ አይዞሽ በቃ ምንም ችግር የለውም፣ እኔ አዳምጥሻለሁ፣ እረዳሻለሁ፣ ስለዚህ በምትፈልጊኝ ጊዜ ሁሉ አለው ይላታል። እንግዲህ መኮንን ትዝ ሲለው በቃ እንደዛ ስላለው በቃ እሱ አትድከሚ አላት። ምክንያቱም ያውቃል ነብዩ እንደወሰደበት ማለት ነው፣ መታወቂያዋ እንደወሰደባት ያውቃል። እና እንግዲህ ደወለችና ምስኪን በጣም ምስኪን ናት። እንግዲህ ጽጌረዳ አባትየው ምግብ አቅርባለት ነበረ፣ ምሳ አቅርባለት ልክ አነሳስታ ለመሄድ ስትል እንግዲህ ምንም አልበላም አልተበላውም፣ ታሟል ማለት ነው። አባቱ የነብዩ አባት ስለታመመ ጋሽ ምን ሆና ነው? ምን ነው ምግቡ አልተመቸም አልጣፈጠ ምንድን ነው? አይ አይደለም ትንሽ ልቤን አሞኛል አለና እጄ ባርፍበት በቃ ወይ ሐኪም ቤት ልውሰድ ጋሽ ስትለው አይ በጭራሽ ሐኪም ቤት አይደለም ማረፍ ፈልጋለሁ አለና እንግዲህ ወደ መኝታ ቤቱ ሲሄድ ወድቋል ማለት ነው። እንግዲህ ለነብዩ ደወለችና እኔ የምልህ ነብዩ የት ነህ አላቸው ማለት ነው። ምን አገባሽ? ይመለከትሻል? ማን ስለሆንሽ ነው አንቺ በስልክ ያለ ፍቃድ የምትደውይው?
አላት ማለት ነው። አረ እባክህን እኔ ሌላ ነገር አይደለም የደወልኩልን ነብዩ ተረጋጋ። ጋሼ በጣም ታመው ነበረ እና ምኝታ ቤት ለመግባት ምሳ እንኳን አልበሉ ምኝታ ቤት ልግባ ብለው አርፈው ነበረ። ስለዚህ ሄድና እያቸው ትለዋለች። እኔ በቃ ትምህርቴን ፈተና ነውና ፈተናዬን ጨርሼ ቶሎ እመጣለሁ አንተ ማይመች ከሆነ ትለዋለች ማለት ነው። ምስኪን እና እሺ አለ። ከዛ ደነገጠ ማለት ነው። አባቱን መታመሙን ስትነግረው ደነገጠና ሲሄድ እንግዲህ መኝታ ቤቱ ሲሄድ እንግዲህ ምንም አባትየው መሬት ላይ ወድቆ አረ ሰው ያለ ቢጮህ ምንም አባትየው ቢዳስሰውም ምንም ቢለውም ቢጠራውም ምንም አልነቃም ማለት ነው። በሚገርም ሁኔታ እንግዲህ ራሱን ስቶ ወድቋል። እንግዲህ ያው ተንኮሉ እንግዲህ አሁን ጽጌሬዳ በጣም ምስኪን ናት። እናቷ እየተሰደበች በእውነት እንዴት የፌቨን እናት በጣም ክፉ ናት። በጣም ክፉ አሳሪ ናት። እንግዲህ ልክ እንኳን ጫማዋን አድርጋባት ነበረ ማለት ነው። በስህተት የፌቨንን ጫማ አድርጋባት ነበረ እና እንዴት ጫማዋን ታደርጋለች? እንዴት አንቺ ለምንድነው የልጅሽን ለምንድነው ልጅሽ እንድትለብስ ያደረገች? ልጄ እኮ ሰራተኛ አይደለችም፣ እንዴት እንደዚህ ታደርጋለች ብላ በጣም ነው የተቆጣቻት ዘርፌን ማለት ነው። ለምን አላወቀችም? በቃ ችግር የለውም ፌቨን እየልበሹ ትላታለች። የልጅሽ እግር የነካው ነው የኔ ልጅ የምትለብሰው። በጣም ተናንቀናል በጣም ተናንቀናል። ዞር በይ ወደዛ አለቻትና ጫማውን አነሳች። እንግዲህ ምን ችግር አለው አሁን ሰራተኛ ስለሆነች የሰራተኛ ልጅ ስለሆነች ምንድን ነው ችግሩ? እውነት ምንም ችግር አልነበረውም። ነገር ግን በተንኮሏ ነው ለራሱ ልጇም እንደዚህ ትምህርት ማይገባት ደደብ የሆነችላት ማለት ነው። እንግዲህ የፌቨን እናት በቃ በስመ አብ ንግግሯ አውቃ ግን አሁን በቃ ደህና ሰው መስላ ነው ልጇን የማይሆን ሰው ጋር ለማጋባት ለመዳር የማይሆን ሰው ጋር ለመዳር ራሷ ጥቅም ለማግኘት ብላ ማለት ነው። የፌቨን እናት አውቃ ነው እንግዲህ አዝናላት ደህና የሚጠቅም ነገር ቢሆን ለልጇ ነበር የምታደርገው ማለት ነው። እሷ ግን ምንድን ነው ያደረገችው? ጽጌሬዳን በቃ እንድትበልጥ እንድትማር ትልቅ ደረጃ እንድትደርስ በጭራሽ አትፈልግም ማለት ነው። ሁለቱም አይፈልጉም እና ልጅቷ በቃ ገና በህፃንነቷ ግብታ የማይሆን ልክ እናቷ እንደሆነችው እንድትሆን ነው የሚፈልጉት ማለት ነው። እና ልጇ በቃ ትምህርት አትማርም፣ ከወንድ ጋር ነው የምትዞረው። በቃ እሷ ግን ጨዋ ናት። በቃ እንዴት ነው ያለቻት ማለት ነው ጽጌረዳን። እንዴት ደግሞ ጭራሽ በቃ ምንም ያላለቻት ነገር የለም። እናቷንም እሷንም እንዴት ክፍ አድርጋ ዝቅ አድርጋ እንደምትነግራት ማለት ነው። ፌቨንም እንትላታለች ትሰሚያለሽ የድስት ፍቅፋቂ ሰራተኛ ገረዶች የድስት ፍቅፋቂ በልተው ያጥንተው የተማሩት እያሉ አንቺ ግን ደህና ምግብ እንኳን እየበላሽ እንደዚህ ፈተና እንዴት አታልፊም? አዋረድሽኝ ብላ ማለት ነው ትጮኻለች። እንግዲህ መኮንን ሊረዳት አስበዋል። መኮንንም እየረዳት ነው፣ እያገዛት ነው። በጭራሽ አሁን ጽጌሬዳ ከዛ ያንን ፈተና እንዴትም ብሎ ትገባና ትፈተናለች። እነሱ ግን ብዙ ሴራ ቢያሴሩባትም ግን ከፈተናው አትቀርም። ዘበኛው ቢመልሳትም እንደምንም ብላ ያው መፈተኑ አይቀርም። እነሱ ግን በቃ ገና እናቷ በዚህ ልጇ በዛ የምሰራበትም እንደዚህ ማለት በጣም ይገርማል። በጣም ነው የምታሳዝነው ጽጌሬዳ ማለት ነው። እና እናቷ ደግሞ በጣም ፈተና አለፍኩ ልክ ስትወጣ እማዬ ጸልይልኝ ብላት ነው የምትወጣ ማለት ነው። ፈተና ሲኖራት እንግዲህ ጸልይልኝ ትላታለች ማለት ነው። እና በቃ አውቃ ከሷ ፊት እንግዲህ ዞር በይ ምናምን ትላትና እንግዲህ ዞር ስትል በቃ እንደው የልጄን ፈተና ግለጽላት ምናምን ትልና ጸሎት አደርግላታለች ማለት ነው። ዘርፌ እናቷ ማለት ነው። እና የእናቷ ምርቃት ሁሉም ነገር ነው እንግዲህ ያንን ፈተናም እንድትደፍን ልጅቷም ደግሞ ትሁት ጥሩ ልጅ ስለሆነች በቃ እንደዛ እየተሰቃየች ትምህርቷን ዝንፍ ብላ እንትን አላለችም አልተወችም ማለት ነው። እነሱ ግን ከፈተናቸውን እንግዲህ የእሱ እንዲሰራለት አደረገ። ነብዩም በጣም ምንም የማያውቅ ነው። ፌቨንም እንደዛው ማለት ነው። ፌቨንም ምንም አታውቅም። በቃ ለምን በለጠችን? ለምንድን ነው እሷ ጥሩ ደረጃ የምታመጣ ለምንድን ነው ይላሉ። እነሱ ቢያጠኑ እሷ ደረጃ መድረሳቸው አይቀርም። ነገር ግን እነሱ አያጠኑም። የሀብታም ልጆች ስለሆኑ በቃ
ለመጠጥ ቤት፣ ጭፈራ ቤት፣ የተለያዩ የማይሆን ቦታ ነው እንግዲህ ሲሄዱ የሚውሉት ማለት ነው። ትምህርቱን በጭራሽ በአግባቡም አይማሩም ማለት ነው። ቢማሩ ኑሮ እንደዚህ ከፈተናም ጥሩ ውጤት ያመጡ ነበር። እንግዲህ እሷ የሰራችው በእሷ ስም የተሰራው እንግዲህ እሱ አውቆ ምንም አያውቅም፣ ዝም ብሎ ፈተናውን አስገባ። እሷ ደግሞ ሙሉ ለሙሉ አሪፍ ውጤት አድርጋ እንግዲህ ሰራችለት። ሳታውቅ ስሟንም አላየችውም። ያው ማንም እንትን ሊያደርገው አይችልም ብላ ማለት ነው። እንግዲህ ሄዳ ስትጠይቅም የሰራሹ ፈተና ይሄ ነው አላት። በእርግጥ መምህሮቹ ምንም ማድረግ አይችሉም። ስም ነው የሚያዩት። የእሷ ስም ላይ እንግዲህ ያልተሰራ ውጤት ነው። የእሱ ስም ደግሞ እንግዲህ የነብዩ ስም ደግሞ እንግዲህ ሙሉ ለሙሉ እንደደፈና ነው የሚያሳየው። በእርግጥ እነሱ ምንም ማድረግ አይችሉም። ያው የጊዜ ጉዳይ ነው እንጂ ሁሉንም ነገር ትደርስበታለች ማለት ነው።